ብዙ አባታችን ቀጥሎ ያለው ጥያቄ መረርም ከረርም ይላል። ምዕመናን አሁን ባለው ጉዳይ ከቅርብ ጊዜ የመጣ ነው። አንዳንድ ነገሮች ከሚታዩት ሀገራዊ ጉዳዮች ተነስተው ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረር ያለ ጥያቄ አለና እንደው ይህንን ቤተክርስቲያኒቱን ወክለው ቢያብራሩልን፣ ለምዕመናንም ቢያብራሩላቸው ለተመልካቾቻችን ደስ ይላል። ምክንያቱም አባትና ልጅ ከሚተማማ በአደባባይ ተናግሮ አሁን ዘመን አንድ በሆነበት ዘመን ተነጋግሮ አፍርጦ ጉዳዩን መገለጽ ስለሚገባው እንደው በዚህ ላይ ሰፋ ያለ ነገር እፈልጋለሁ። ምዕመናኑም ይፈልጋሉ። ብዙ ጊዜ እኛ ማህበራዊ ሚዲያ ላይ ብዙ ጊዜ ስለሚነሳ እኔ እንደው በድፍረት ዝም ብዬ ልጠይቅ ብዬ ነው። ብፁዕ አባታችን እግዚአብሔር ይስጥልኝ። ያው የሰሙትን ስለሆነ የሚጠይቁን ምንም ድፍረት አይሆንም። ለምንድን ነው የማይሞቱ? መልካም ነው። ማን ይግደልን? ለመሞት ወደ ማን እንሂድ? አሁን ይህንንም ጨምረው ቢጠቁሙን። ምክንያቱም መቼም ዝም ብሎ ግደሉኝ አይባልም። ሟችም ገዳይም የሚገናኙበት መንገድ መኖር አለበት። እኔ ሊያስወቅሰን ይችላል ብዬ የማምነው ከአባቶቻችን እንደተማርነው አንተ ካድ ብሎ አንድ አረሚ ቢመጣ ሃይማኖትህን ካድ፣ ማተብህን በጥስ፣ እኔ ላቆምኩት መስል ስገድ፣ እኔ የምልህን አድርግ የሚል ቢመጣና የዚያ ጊዜ ለመኖር ብለን አይሽ እንዳልክ ይሁን ይደረግልህ ብንል ለምንድን ነው ያልሞቱት? ከዚህ በላይ ምን ክብር ፈልገው ነው የሚል ጥያቄ ቢነሳ እውነት ነው። አሁን ሃይማኖትህን በጥስ ማለት ክርህን በጥስ፣ ሃይማኖትህን ለውጥ፣ እግዚአብሔርን ካድ የሚል ፊት ለፊት የመጣብን የለም እና አሟሟቱም ራሱ ጥያቄውን ጥያቄ ነው የሚያስነሳ። ምን ብለን እንሙት? ራስንም ለሞት ዝም ብሎ ያላግባብ ሞት እኮ አስተማሪ መሆን አለበት። ክርስቲያናዊ ሞት በነገራችን ላይ አስተማሪ ነው። አባቶቻችን የምናደንቃቸው በሕይወታቸው ከሰበኩት፣ በሕይወታቸው ካስተማሩት፣ በሕይወታቸው ወደ እግዚአብሔር ካቀረቡት ሕዝብ ይልቅ በሞታቸው ያቀረቡት ይበልጣል። ትክክል። ያ ማለት ደግሞ አሟሟታቸው አስተማሪ ስለሆነ ነው። እኛ አሁን ሙቱ የምንባለው በዘመኑ አንዱን ወግነህ ከአንዱ ጋር ቆመህ አንዱን ተቃውመህ ሌላውን ደግፈህ የዚያ ጊዜ መታሰር አለብህ። ሊያስር የሚችለው ሊገልህ የሚችለው ክፍል ሲመጣ አዎ ብለህ መሞት አለብህ የሚል ነው ያሁኑ ጥያቄ። ይሄ ደግሞ መጻሕፍት አላስተማሩ ነው። የኛ መነሻችንም እንግዲህ ቅዱስ መጽሐፍ ነው። መነሻችን የቅዱሳን ገድል ነው። መነሻችን ድርሳናቱ ናቸው። መነሻችን ቀኖና ቤተክርስቲያን ነው። ከቀኖና ቤተክርስቲያን ውጭ በሆነ መልኩ ምን ብለን እንሙት? ሞታችንስ ማንን ነው የሚያስተምር? 4 ኪሎ ላይ ነው የሚውሉት። 4 ኪሎ የሚውሉ ካሉ ይፈልጓቸው ያለ ስራ። ሁሉ 4 ኪሎ ነው እንደሚውለው? 4 ኪሎ በስራ የተሰማሩ ይውላሉ። በደዌ ዳኛ የተያዙ ይውላሉ። አመል ብሏቸው ደግሞ የሚውሉ ካሉ እሱ ሌላ ጥያቄ ነው። አለበለዚያ ብዙዎች የቤተ ክርስቲያንን ስርዓት እና ቀኖና ጠብቀን ሀገረ ስብከታችን ላይ ነው የምንቀመጠው። እንግዲህ እኔም 4 ኪሎ ተቀመጥኩ ከተባልኩ ኃላፊነት በነበረኝ ሰዓት ነው። ያም እዚህም ሳይቀር ነው። አሁን ደግሞ ያን ከጨረስኩ በኋላ 4 ኪሎ አየሁት የሚለኝ ካለ ወይ 1 ቀን ወይ 2 ቀን ለስራ ሄጄ አይቶኝ ሊሆን ይችላል። ከዚያ ውጭ ሀገረ ስብከቴ ነው። ስለዚህ ሀገረ ስብከቴ ላይ ችግር ተፈጥሮ በሀገረ ስብከቴ ውስጥ ሃይማኖታችሁን ለውጡ፣ ማተባችሁን በጥሱ፣ ካዱ የሚል መጥቶ መንጋውን ሲነጥቅ ሲገል እኔ ተደብቄ ተሸሽጌ ራሴን ለማዳን ተቀምጬ ከሆነ ለምንድን ነው ይሄ ክብር ያለፈ ብሎ ብወቀስ ለምንድን ነው? መቼ ልትሞት ነው ዛሬ ያልሞት? ሰማዕትነት ለምን አመለጠ? ልክ ነው። አባቶቻችን ሰማዕትነት አያመልጡ ነው ያሉት። ስለዚህ ያኛው ምን ፈልገ ነው ከዚህ በኋላ ብባል እውነት ነው። አሁን ግን ምንድን ነው
እንደው እኮ ጥያቄው ራሱ ለምን አልሞትክም ለምን አልሞታችሁም የሚለው ግራ የሚያጋባ ነው። አንደኛ እንዳለ እንደ ሀገሪቱ ከሆነ የምናየው ሀገሪቱ ሀገራችን ኢትዮጵያችን ታማለች። በጠን የሚፈውሳት ትፈልጋለች። ከእግዚአብሔርም በቀር ሌላ ፈዋሽ የላትም። ዓለም እንደሆነ ውድቀቷን እንጂ ትንሣኤዋን አይፈልግም። ዓለም እንደሆነ እርስ በርስ ልጆቿ መጋጫታቸውን እንጂ መፋቀራቸውን አይፈልግም። ዓለም እንደሆነ ትናንትና በጦርነት በልዩ ልዩ መንገድ ገብቶ በቅኝ ለመግዛት የሮጠውን ያህል ሳይሆንለት የቀረ ዛሬ መግቢያ አግኝቶ ልጆቿን እርስ በርስ እያናከሰ እርስ በርስ እያጣላ የላይ ፈሪ የታች ፈሪ እያለ ከማጋደልና ደም ከማፋሰስ ያለፈ የሚያስበው ነገር አይኖርም። ስለዚህ ጸቡ እንደ ትናንትናው ከሌላ ዓለምና ከኢትዮጵያ ጋር አይደለም። እነ ብፁዕ አቡነ ጴጥሮስን ብናነሳ በረከታቸው ይድረሰንና እነ ብፁዕ አቡነ ሚካኤልን ብናነሳ አሁንም በረከታቸው ይድረሰንና ሌሎችም ጀግኖች የኢትዮጵያ ጀግኖች ሊቃነ ጳጳሳቱ ሊቃውንቱ መስዋዕትነት የከፈሉ አንድ ሀገር ኢትዮጵያን ወራለው ነው። ባይዳን መጥተው ነው ሲሉ ምንም የማይመለከታቸው ሰዎች አገሪቱን እንወራለን፣ ቅኝት ተገዢ እናደርጋታለን፣ ሃይማኖቷን እናጠፋለን፣ ባህሏን እንበክላለን። በሌሎች ሀገሮች እንደተደረገው የራሳቸው ቋንቋ የላቸውም ብዙዎቹ ዛሬ፣ የራሳቸው ባህል የላቸውም ብዙዎቹ ዛሬ። በሌሎች በባይዳን ሀገር የተወረሩ የተበከሉ የተገዙ ስለሆኑ የራስ ቋንቋ የራስ ባህል የራስ ማንነታቸውን አጥተዋል። እንደዚያ እናደርጋለን ባሉ ጊዜ እነዚህ አባቶቻችን ዋጋ ከፍለዋል። ምድሪቱን እንኳን ትገዥ ብለው አውግዘዋል። ትክክለኛ ስለነበረ አሁን እኛ መላው የጠፋን የምናደርገው ያጣን የተጣሉ የኛው ልጆች ናቸው፣ የሚገዳደሉም የኛው ልጆች ናቸው። ለኛም ቅጥ ያጣ ሐዘን ነው። ምንድነው ሐዘንሽ ቅጣጣ ከቤትም አልወጣ የሚል ነገር አለ አይደል? አዎ የሞተው ወንድምሽ የገደለው ባልሽ አይነት ነገር። እንግዲህ ለዚያች ሴትዮ ሐዘኑን ይውላት ባል ወንድም ገዳይም የሷው ሟችም የሷው። ስለዚህ በጣም ቅጥ ያጣ ሐዘን ነው። እኛ አሁን ቅጥ ያጣ ሐዘን ነው የገጠመን። የሃይማኖት አባቶች ቅጥ ያጣ ሐዘን ነው የገጠመን። ሟችም ልጆቻችን ናቸው፣ ገዳዮችም ልጆቻችን ናቸው። ሁሉም ኢትዮጵያውያን ናቸው። በዚህ ውስጥ ግርግሮች ይፈጠሩና ደግሞ ግርግር ብዙ ጊዜ ለብዙ ሰዎች ይበጃል። ሃይማኖታዊም እየሆነ ብዙ ክርስቲያኖቻችንም ሲሞቱ እናያለን። ብዙ አብያተ ክርስቲያናትም ሲወድሙ ሲቃጠሉ እናያለን። ብዙ ቅርሶቻችንም በተመሳሳይ ለኛ ቅጥ ያጣ ሐዘን ነው። እዚህ ላይ ምን ብለን ምን አድርገን ከመምከር ውጭ ሰላም ፍጠሩ ከማለት ውጭ ምንድነው የምን ገላጋይ ድንጋይ ያቀብላል። ለማንኛው ድንጋዩን እናቀብለው? ስለዚህ ድንጋይ እናቀብልም እና ድንጋይ ከማቀበል ሰላምን ብናቀብል እባካችሁ ንጹሃን አይሞቱ፣ በንጹሃን ላይ እጆቻችሁን አታንሱ፣ ፍቅርን ገንዘብ እናድርግ፣ ሰላምን ገንዘብ እናድርግ። ደግሞም በሃይማኖት ግጭት የሃይማኖት ግጭት ደግሞ የበለጠ ወደ ተወሳሰበ ወደ አላስፈላጊ መውጫ ወደ ሌለው አዘቅት ውስጥ ያስገባናል። እረፉ። ይሄ ነው አንድ። ይሄ ነው። ሁለተኛ ደግሞ መቼም አንድ ሰው እድገቱ ነው የሚወስነው። ከመሰረቱ ለቆ ሊሄድ አይችልም። መሰረታችንን ስናጸና ግደል የሚል ሕግ የለንም። አዎ ይትቅትል ነው አለቅ። አትስረቅ ነው፣ አትግደል ነው፣ አታመንዝር ነው። ስለዚህ ይህን ቢቀማህ ስጠው፣ ይህንኛውንም ስጠው ነው። የተወሰነ ምዕራፍ ቢያስገድድህ እንደገና ደግሞ ሌላ ምዕራፍ ጨምረህ ሂድ ነው የሚል። ስለዚህ ይህንን ነው ያስተማረን አምላካችን ኢየሱስ ክርስቶስ። ሰይፍ እኮ የመዘዙ አሉ እነ ቅዱስ ጴጥሮስ። ሰይፍህን መልስ ነው የተባለ። ጎመድ ይዘው መጥተዋል ሰዎች ክርስቶስን ለመያዝ እና ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ኃይል አጥቶ ነበር ማለት ነው የተሸነፈው። ጉልበት አጥቶ ነው፣ ሰራዊት የሌለው ሆኖ ነው። ሁሉ ነገር ሲኖረው በቃል ብቻ ተው። ሌላ እኮ ጎንበስ ብሎ ማንሳት ከፍ ብሎ ማውረድ የለበትም እኮ በቃል ብቻ። በቃ አንቺ ምድር እነዚህን ሁሉ ረግረግ ሆነሽ ዋጪ የሚል ቃል ቢናገር መናገር አይደለም ባህልው ቢያስብ አራ ዝም ብሎ አነውቱ እኔ ሲላቸው ወደ ኋላ ይወድቁ እንደነበር እግዚአብሔር ይስጥልኝ። እሱ ነው እኔ ነኝ። ማንን ትፈልጋላችሁ? የናዝሬቱ ኢየሱስን እኔ ነኝ። ወደ ኋላ እየተፍገመገሙ መውደቅ። ስለዚህ
ያንን ያደረገ አምላክ ሲይዙት፣ ሲገፉት፣ ሲገርፉት፣ ሲያንገላቱት መስቀሉን አሸክመው ወደ ቀራንዮ እያዳፉ ሲወስዱት ሰራዊታቶ ጉልበታቶ አይደለም፣ በትዕግስት ሁሉን ነገር ማሸነፍ እንዳለበት ለቤተ ክርስቲያን ያስተማረን ትምህርት ይሄ ነው። ይህንን ድንበር አልፈን ግደለው፣ ያዘው፣ ቀማው እኛ ከዚህኛው ወገን ነን እንበል እንዴት አድርገን ያስሄደናል? በየትኛው ሕግ በየትኛው ቀኖና ያስተምሩንና ያሳምኑንና ይህንን የሚሉ ሰዎች እንጋራቸው። እንግዲህ የሚጋራ ከሆነ ግን መጀመሪያ ማመን ነው። ከወቀሳ ከከሰሳ በፊት የሃይማኖቱ ስርዓት ምን ይላል? የሃይማኖቱ ሕግ ምን ይላል? አንዳንድ ጊዜ ብዙዎቹ እንዴ ዳዊትም ገድሏል፣ እግዚአብሔር አዝዞት፣ ሙሴም ገድሏል፣ እግዚአብሔር አዝዞት ነው የሚሉትን ነው። ከብሉይ ኪዳኑ እየጠቃቀሱ እንደዚያ የሚሉን አሉ። ዛሬም ግደል ይበልና እግዚአብሔር እንግዲህ ዛሬ ደግሞ ሙት እንጂ ግደል የሚል የለም፣ ተሰደድ እንጂ አሳድ የሚል የለም። እና ለእኛ ቅጥ ባጣው ሐዘን ውስጥ አዎ ግፍ አልተፈጸመም እያልኩ አይደለም፣ በደል አልተፈጸመም እያልኩ አይደለም፣ ክርስቲያን ተኮር የሆነ ፈተናም አልደረሰም እያልኩ አይደለም። ይህ እውነታ ነው። ይህ እውነታ ነው። ማን ያደረገው ከምን አንጻር የሚመረምር ክፍል መርምሮ የያዘው እግዚአብሔር ያውቀዋል። የሚያውቅም ሊያውቀው ይችላል። ግን ባለቤቱ እኔ ነኝ እስካላለ ድረስ እገሌ ነው ለማለት ለፍርድም ስለማይመች በፍርድ ፊትም በሕግ ፊትም ስለማያስሄድ ያንን ለእግዚአብሔር እንተወዋለን። እግዚአብሔር ማይምረ ኅቡዓት ነው፣ እሱ ይወቀው፣ እሱ ዋጋውን ይክፈለው እያል ከዚህ ውጭ ግን ቤተ ክርስቲያን ለምን አልሞታችሁም አባቶቼ የምንባልበት መልክ ያለው አይመስለኝም። ካለ እኔን በግሌ እንደውም ከዚህ ቀደም ቆጣ ብዬ እዚያ ሆናችሁ ካልሆነ ሳይሆን እዚህ ኑና ብዬ የተናገርኩትም አለ እንደ ቆጣ ወጣ ብዬ። ምክንያቱም ስሜቱ ግፊቱ ነው እንደዚያ ነገርም እንድልም ያሰኘኝ። ስለዚህ እንደው ዝም ብሎ በመጫዋጫ ሳይሆን በመመካከር፣ በመነጋገር፣ በመተማመን፣ በሽሙጥና ዝም ብሎ ይሄ ያለ አይደለ በነገረ ዘርቅ ወይም ደግሞ ከማናንሼ በሚለው ደካማ አስተሳሰብ ሳይሆን በክርስቲያናዊ አስተሳሰብና በክርስቲያናዊ አቀራረብ ለቤተ ክርስቲያን የቱ ይጠቅማል? መሞት ከሆነ እኔ ዝግጁ ነኝ መቼውንም። እንደውም ባይሉትም ገዳይ ብዙ ነው፣ ያም እገድልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀንህ ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለእኔ ምንም አይደለም። የማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ዕለተ ሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳ ሁሉ አለኝ ብሎ እንኳ እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። ስለዚህ የሚጠቅም አሟሟት ያንተ ሞት ቤተ ክርስቲያኒቱን ይጠቅማል። ያንተ መሞት ለቤተ ክርስቲያኒቱ እድገት ያመጣል። ያንተ መሞት ለክርስቲያኖች እንደው ክብር አለው የሚል ካለ በፈለገው ቦታ ላይ ነፃ ነኝ፣ ራሴን ለመስጠት ዝግጁ ነኝ። ግን ለምን አልሞትክም ሲል ወይም እገልሃለሁ ሲል አንድ ሰው እንደው ምክንያታዊ ቢሆን አትራፊ አስተማሪ ያለው ነገር ቢሆን ነው እንጂ እንደ ማስፈራሪያ እንደ ዛቻ እንደው ዝም ብሎ እንደ ጥላቻ የሚሰነዘሩትን እግዚአብሔር ሆይ ይቅር በላቸው፣ ማራቸው፣ ማስተዋልን ስጣቸው ነው። አንደኛ እግዚአብሔርን የሚያስደስቱ እየመሰላቸው እናንተን የሚገሉበት ሰዓት ይመጣል ነው። ከሆነም ያንን ብለን ከመተርጎም ውጭ ምንም ትርፍ የለውም።